አላህ ፈጣሪያችን ለምንድን ነው ራሱን የማያሳየን? በሌላ እምነት ውስጥ የሚመለኩት አማልክቶች ይታያሉ። ቻይናዊ እንደመሆኗ የምታመልከውን ነገር በአካል ታውቀዋለች፣ እንዲሁም የአማልክቷን ኃይልም ታውቃለች። ልክ እንደዚህ አላህ ለምንድን ነው ራሱን የማያሳየው? አመሰግናለሁ። And she's know about the power of their gods. So why Allah not show itself? Thank you. That's a question that one ወንድማችን እንደጠየቀው አንድ ሙስሊም ያልሆነች ጓደኛው ሙስሊሞች የሚያመልኩት አላህ ለምንድን ነው ራሱን የማያሳየው ብላ ጠይቀዋለች። በሌሎች ሃይማኖቶች ውስጥ ያሉ ሰዎች የሚያመልኩትን ነገር ማየት ይችላሉ። እናንተ ሙስሊሞች ለምንድን ነው ፈጣሪያችሁን የማታዩት? የሙስሊሞች አምላክ አላህ ለምንድን ነው የማይታየው ይላል ጥያቄው። ምክንያቱም አላህ ሱብሓነሁ ወተዓላ ትክክለኛ አምላክ ስለሆነ ነው። እሱ ራሱን ቢያሳይ ኖሮ በዚህች ምድር ላይ መኖር አትችልም። እሱ በጣም ኃይለኛ ነው። በቁርአን ውስጥ አንድ ምሳሌ አለን። ሙሳ ዓለይሂ ሰላም አላህ ፊቱን እንዲያሳየው ጠይቆ ነበር። አላህ ሱብሓነሁ ወተዓላ እኔን ማየት አትችልም፣ ወደ ተራራው ተመልከት፣ በተራራው እገለጥለታለሁ፣ ተራራው በቦታው ረግቶ ከቆመ ታየኛለህ አለው። ከዛ አላህ ራሱን ለተራራው ገለጸ፣ ተራራውም ተንኮታኮተ፣ ሙሳም ደንግጦ ራሱን ሳተ። ይህ የአላህ ሱብሓነሁ ወተዓላ ኃይል ነው። እሱ በጣም ኃይለኛ ስለሆነ እኛ ሰዎች አሁን ባለንበት ሁኔታ ላይ እሱን ማየት አንችልም። አላህ ማን ነው ለሚለው ትርጉሙ በሱረቱል ኢኽላስ ምዕራፍ 112 ከአንቀጽ 1 እስከ 4 ተሰጥቷል። ቁል ሁወላሁ አሐድ፣ በል እርሱ አላህ አንድ ነው። አላሁ ሰመድ፣ አላህ የሁሉ መጠገያ ነው። ለም የሊድ ወለም ዩለድ፣ አልወለደም አልተወለደምም። ወለም የኩን ለሁ ኩፉወን አሐድ፣ ለእርሱ አንድም ብጤ የለውም። አምላክን እዚህ ምድር ላይ ካለ አንድ ነገር ጋር ማነጻጸር ከጀመርክ ያ አካል አምላክ አይደለም ማለት ነው። የሌላ እምነት ተከታዮች ይህ አምላክ ነው በማለት የሚያስቀምጡት አካል አለ። አምላክን እዚህ ምድር ላይ ካለ የሆነ ነገር ጋር ማነጻጸር ከጀመርክ እሱ ትክክለኛ አምላክ አይደለም ማለት ነው። ይህ ባለ 4 መስመር የኃያሉ አምላካችን አላህ ሱብሓነሁ ወተዓላ ማብራሪያ ነው። ማንም ሰው ይሁን የፈለገውን አካል ያምልክ፣ ያ የሚያመልከው አምላክ ይህን ባለ 4 መስመር ማብራሪያ የሚያሟላ ከሆነ እኛ ያንን አካል ትክክለኛ አምላክ ነው ብለን ለመቀበል እንስማማለን። ካልሆነ ግን ትክክለኛ አምላክ አይደለም ማለት ነው። በል እርሱ አላህ አንድ ነው። አላህ የሁሉ መጠጊያ ነው። አልወለደም አልተወለደም፣ ለእርሱ አንድም ብጤ የለውም። And let me ask you a question. Which is the highest reward? ወንድሜ አንድ ጥያቄ ልጠይቅህ። አገኛለሁ ብለህ የምታስበው ትልቁ ሽልማት ምንድን ነው? ሙስሊም የሚያገኘው ትልቁ ሽልማት ምንድን ነው? ጀነት ነው። ጀነት ነው። ትክክል ነው አይደል? ከጀነት የሚበልጥ ነገር አለ? የለም። ከጀነት በላጩ ጀነተል ፊርደውስ ነው። ከጀነተል ፊርደውስ በላጩ ጀነተል ፊርደውስ ለአላ ነው። ከዚህ ሁሉ የሚበልጠው የአላህን ፊት መመልከት ነው። እኛ የሰው ልጆች የአላህን ፊት አሁን ባለንበት ሁኔታ ላይ ሆነን ማየት አንችልም። ጀነት ስንገባ ግን እናያለን። ይሁንና ሁሉም ጀነት የገባ ሰው የአላህን ፊት አይመለከትም። ለነቢያት ቅርብ የሆኑና ጀነተል ፊርደውስ ለአላ የገቡ ናቸው ማየት የሚችሉት። አላህ ሁሌም ራሱን አይገልጥም። እኛንን እሱን ለማየት ሁሌም የምንጓጓው። ጀነት በጣም ትልቅ ሽልማት ነው፣ ነገር ግን በላጩ አይደለም። ጀነተል ፊርደውስ ትልቅ ሽልማት ነው፣ ነገር ግን እሱም በላጩ አይደለም። የአላህን ፊት ማየት ነው ከሁሉም የሚበልጠው። ስለዚህ ሙስሊም ላልሆነችው ጓደኛ በሱረቱል አስር ላይ የሚገኘውን መስፈርት የምታሟላ ከሆነ፣ ኢማን ካላት፣ መልካም ሥራ ከሰራች፣ ሰዎችን ወደ ትክክለኛው መንገድ ከጠራችና ሰዎችን በትዕግሥት ላይ አደራ ካለች ኢንሻአላህ ጀነት ትገባለች። ይሁንና የቁርአንን ሕግ መከተል ይኖርባታል። ቁርአንን ተከትላ ከጀነት በላጩን የምታገኝ ከሆነ የአላህን ፊት ማየት ትችላለች። ሁሉም ጀነት የገባ ሰው አይደለም የአላህን ፊት የሚያየው። በቀጣይ ዓለም ከሁሉም ሽልማት በላጩን ያገኘ ሰው ነው የአላህን ፊት ማየት የሚችለው። መልሱን እንደመለስኩ ተስፋ አደርጋለሁ።